እግዚአብሔር ይባርካችሁ። እንነሳለን ሁላችንም መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 21 ላይ እናወጣለን። ምዕራፍ 21 እና ቀጥለን ደግሞ የምናነበው ደግሞ ሌላ አለ። ማቴዎስ ወንጌል ምዕራፍ 26 በኋላ እናነባለን። አሁን የሉቃስ ወንጌል ምዕራፍ 21 እናወጣና ሁላችንም ጮክ ብለን ድምጻችንን አውጥተን ከቁጥር 1 ጀምሮ ያለውን እስከ ቁጥር 4 ድረስ ነው የምናነበው። ድምጻችንን ወጣ አድርገን እናነባለን። በጌታ በኢየሱስ ክርስቶስ ስም እናነባለን። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉትን ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። ቁጭ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ዓይኑን አንስቶ ኢየሱስ ክርስቶስ ይመለከታል። ኢየሱስ ክርስቶስ ይመለከታል። መባችንን አስራታችንን የፍቅራችንን ስጦታ ስንሰጥ ይመስለናል። እኔ አስተውዬ አላቅም። እንደዚህ እናንተ አስተውላችሁ ከሆነ አላቅም፣ ግን እያንዳንዳችንን ይመለከታል፣ ያያል። እየተመለከተ እያለ አንዲት መበለት ጉዳይ ግን አነጋገረው፣ እንዲናገር አደረገው። ባለጠጎች ሰጥተዋል፣ ሌሎችም ሰጥተዋል፣ ምንም አልተናገረም። የአንዲት ድሃ መበለት ስጦታ ግን ሰማይና ምድርን የፈጠረውን ጌታ አነጋገረው፣ እንዲናገር አደረገው። አስተውሉ ወገኖቼ ሆይ፣ ይኸውም እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ሰጣለች። ቆይ እስቲ የሰጠችው 2 ሳንቲም ነው። አየሽ ልጄ፣ 2 ሳንቲም ነው። ቢያንስ ባለጠጎቹ 10 ብር ወይ 15 ብር ወይ 100 ብር ወይ 200 በዛን ጊዜ በነበረው አሰጣጥ አይ ዶንት ኖ። እንግዲህ እነኚህ ሰዎች ከዚች ከድሃዋ 2 ሳንቲም ማለት ደልዲስት ትንሿ ሳንቲም ነች። ያነጋገረችው ግን እሷ ነች። በውኑ ይህ ምስጢር ምንድን ነው ወገኖቼ ሆይ? እሷ እኮ የሰጠችው 2 ሳንቲም ነው። መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየ። ሁለቱንም ነው ያየው። የባለጠጎቹንም አይቷል፣ የድሃዋንም አይቷል። ሁለቱንም አይቶታል። እውነት አላ መናገር ጀመረ። ያነጋገረው የሚገርም ነገር እኮ ነው ወገኖቼ ሆይ። ያነጋገረው የድሃዋ መበለት 2 ሳንቲም ጉዳይ አነጋገረው። የሰማይና የምድርን ጌታ እንደዚህ አለ፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። ወገኖቼ ሆይ በጌታ ፍቅር ነው የምነግራችሁ፣ አስተውላችሁ ስሙኝ። መንፈሳዊ ቋንቋ መጽሐፍ ቅዱስ የሚለው አባባል የመንፈሳዊውን ቋንቋ ሚስጥር ትርጉም መረዳት መቻል አለብን። እንዴ ብዙ የሰጠ ሰው እያለ 2 ሳንቲም የሰጠችውን አብልጣ ሰጠች ይባላል እንዴ? እዩት፣ የምድርን፣ የሰውን፣ የዓለምን፣ የዚህን እዩት፣ መንፈሳዊውን እይታ የሰማይን ከስጋ ለባሽ አእምሮ ዕውቀት ጋር እንዴት አብሮ እንደማይሄድ የሚገርም እኮ ነው። ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና። ያችሁ ሚስጥሩን ሲገልጠው ትርፋቸውን ነው የሰጡት።
ስለዚህ ምን አይልም? ምንም አይሰማቸው፣ አይጎዳቸው፣ ምንም አይደለም። ምናቸውንም አያነቃንቀውም፣ ምናቸውንም አያጎለውም፣ ምናቸውንም ሊሰማቸውም አይችልም። ግን እንዳትረሱ ተቀብሎታል። አልተቀብሎትም? እንክት ግጥም አድርጎ ተቀብሎታል። ተቀብሎታል። አንድ ሚስጥር ነግሬያችሁ ከዛ ወደ ሌላ ክፍል እንሄዳለን። ተቀብሎታል። ተቀብሎታል። ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና ተቀብሎታል። ይህች ግን ከጉድለቷ አንድ የነበራትን ሁለት ትዳሯን ሁሉ ሶስት የነበራት ማለት ከሱ ሌላ የላትም። የነበራትን ሌላው ምንድነው? ጉድለቷ ነው። በቃ ከጉድለቷ እንጂ ከትርፎ አይደለም። ሌሎቹ ከትርፋቸው ነው የሰጡት፣ ከትርፎ አይደለም፣ ከጉድለቷ ነው። ከጉድለቷ ነው ወገኖቼ ሆይ፣ ከጉድለቷ ነው። ደግሞስ ከዛ በኋላ ትዳሯን ሁሉ ምን ማለት ነው? ትዳሯን ሁሉ ማለት ከልብ ከውስጥ የውስጡ ማንነታችን፣ ስብዕናችን፣ ሕይወታችን እንግዲያውስ ያዙ። ስጦታና መስዋዕት ይለያያል። ሰዎቹ የሰጡት በሙሉ ስጦታ ነው፣ ስጦታውን ይቀበላል። የእሷ ግን መስዋዕት ነው። እሷ ግን መስዋዕት ነው ያቀረበችው። ያነጋገረው ምንድን ነው? መስዋዕቱ ነው። መስዋዕት ምንድን ነው? እየተሰማን እያቆሰለን እያመመን ለእግዚአብሔር ፍቅር የምንገልጠው ነው፣ ለእግዚአብሔር የምንሰዋው። ታዲያ ብናያትስ አንድ ሴት ማቴዎስ 26 ላይ ያለችው፣ እስቲ ገልበጥ አድርጉ ቶሎ ቶሎ በሉና ማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ላነብ ነው። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። ምንድነው? ዋጋው እጅግ የበዛ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ ብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስ ግን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ፣ በስመ አብ ወልድ ወመንፈስ ቅዱስ፣ እውነት እላችኋለሁ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት ለእርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ቻው። በዮሐንስ ወንጌል ምዕራፍ 12 ላይ ሲናገር መጀመሪያ የተቆጣው አሳልፎ የሰጠው የሸጠው ሄዶ ለጻፎችና ፈሪሳውያን እኔ አሳልፌ እሰጣችኋለሁ ምን ታረጉልኛላችሁ ብሎ ያለው የካደው ይሁዳ ነው። ተቆጣ። ለምን? ገንዘብ ይይዝ ነበረ። ሐዋርያው ዮሐንስ ቢገልጠው ይሰርቅ ነበር ይላል ሲናገር በዮሐንስ መልእክት ላይ። ተቆጡ። ሁሉም ናቸው እኮ እሱ ጀመረ፣ ሁሉም ተቆጡ። አያቸው። ወገኖቼ ሆይ ይኸውላችሁ ልባዊና መስዋዕታዊ የሆነ ስጦታችሁ ከሥጋ ለባሽ ዘንድ ይልቁንም በጌታ አምኖ ከዳነው እንኳን ሳይቀር
የእሰይ የጎሽ የአበጀህ ነገር ይመጣልኛል ብላችሁ እንዳትጠብቁ። ምክንያቱም በሚያምና እየተሰማን በምናደርገው ፍቅር መገለጫ በሆነው ለጌታ በምናቀርብለት መስዋዕት በሆነው ነገር ላይ ወገኖች ሆይ ነቀፌታ ከቅርብም ከሩቅም የሚለበልብ ቃላትና ምላሶች ሊመዘዙባችሁ ይችላሉ። ነገር ግን አንድ ነገር አስተውሉ፣ ኢየሱስ ክርስቶስ ያሸተዋል፣ እግዚአብሔርም ይቀበለዋል። በቃ መጣችና ውድ ነው፣ ውድ መሆኑን እኮ ታውቃለች። ደሞ እኮ ብዙ የሞላው ኑሮ ያላትም አይደለችም። ብትሸጠው እኮ ምናልባት አንድ የሆነ ነገር ሊሰራላት ወይ ሱቅ ሊከፍትላት ወይ አንድ የሆነ ነገር ሊያቋቁማት የሚችል ነው። ምክንያቱም እዚህ ላይ መጽሐፍ ቅዱስ ላይ እጅግ ውድ ይለዋል፣ እጅግ ውድ ይለዋል። አመጣችና በጌታ በራሱ ላይ በእግሩ ላይ በሰውነቱ ላይ አፈሰሰችው። የሚገርማችሁ ነገር ከዚህ በኋላ ከጥቂት ሰዓታት ከጥቂት ቀን እና በኋላ ኢየሱስ ክርስቶስ በአይሁድ የሚያዝበት ሰዓት ነው። አስቀድማ ለመቃብሬ ሰውነቴን ቀባች እኮ አለ። እንዴ ወገኖቼ ሆይ ይሄ እኮ ከሰማይ እድሉ ተሰጥቷት እድል የተሰጣትን ያላበላሸች ሴት ናት። ማንን ይሆን ጌታ መንፈስ ቅዱስ የምትለው? እድል ይሰጠናል ለብዙዎቻችን ለአንዳንድ ነገር ፈራ ተባ ስንልና ነገሮቻችንን ወደ ኋላ ስንጎትት ለዘላለም ሊያመልጠን ይችላል ያ እድል። እቺ እኮ አሁን ምን አገኘች? ሰውየው እኮ ጋብዞታል፣ እቤቱ ገብቷል። ግን እሷ መግባቱና መቀመጡን አየችና ሄደች። ይሄንን ውድ ነገር አመጣች። አሁን ያደረገችው ነገር ምን መሰላችሁ ወገኖቼ ሆይ? መታኮ መስዋዕታዊ አምልኮ ነው ያደረገችው በፊቱ። በዮሐንስ ምዕራፍ 12 ላይ ስትየው መግደላዊት ማርያም እንደሆነች ይናገራል። ግሩም በሽቶ እያበሰች እየቀባች በፀጉሯ እያበሰች የሴት ልጅ ክብሯ ነው ፀጉሯ ወርዳ እያበሰች ሁሉም እቺ ማን እንደሆነች ቢያውቅ ኖሮ ሰማይንና ምድርን ባህርንም ሰውን ከምድር አፈር ያበጀውን ጌታ ቢያውቅ ኖሮ ያውቃል። እነሱንም ያውቃቸዋል፣ እሷንም ያውቃታል፣ ፍጥረተ ዓለሙንም ሁሉ ያውቃል፣ የሰውን ጅማሬም ፍጻሜም ያውቃል። እርሱ እግዚአብሔር ወልድ እኮ ነው ወገኖቼ ወይ። ቢያውቅ ኖሮ አዎ ያውቃል። ድሆችን የማያሸሽ የሚያስጠጋ ሰው የነቀፋቸውን ሰው የተቻቸውን ሰው ያራቃቸውን ሰው የናቃቸውን ሰው በአይኑ የማይሞሉለትን እርሱ ግን ያቀርባቸዋል፣ ያስጠጋቸዋል፣ ይዳስሳቸዋል፣ ይፈውሳቸዋል፣ ያጽናናቸዋል። ወገኖቼ ሆይ የዘላለምን ሕይወት ምስጢር ይገልጥላቸዋል። ተዋት የትችት የሐሜት ናዳ ሲያወርዱባት ተዋት። አታድክሟት፣ በምላሳችሁ አታድክሟት። ማንን ይሆን ጌታ ሆይ? ምንም ባላደረከው በምላሳቸው አድክመውሻል በምላሳቸው። ምን ነው አትበይ። ኢየሱስ ካየው ይበቃሻል። ኢየሱስ ክርስቶስ ካየው ይበቃሃል ልጄ። ሙሉ መልስ ነው እሱ። ተዋት አታድክሟት ካለ በኋላ መልካም ስራ ሰርታልኛለች። በስመ አብ። ሰው እኮ አይደለም መልካም ስራ እያለ ያለው ሰማይና ምድርን የፈጠረው ጌታ ነው። መልካም ስራ ሰርታልኛለች፣ ለመቃብሬ አስቀድማ ሰውነቴን ቀባች ካለ በኋላ ታውቃላችሁ፣ እግዚአብሔር ማለፍ የማይችለው የሚያነጋግረውን ምስጢር ልንገራችሁ። ከውስጡ ማንነታችን በፍቅር የወጣ መስዋዕታዊ የሆነ አምልኮ ሕያው እግዚአብሔር የማገለግለው ፊት ነው የምነግራችሁ። እግዚአብሔር ሊያልፈው አይችልም፣ አያልፈው። እያዩ እየተመለከቱ እሷም እያለች ጋባዡም እያለ ደቀ መዛሙርቱም እያሉ እንዲህ አለ። ይሄ ወንጌል
በሚሰበክበት ቦታ ሁሉ ማለት እስከ መቼ መሰላችሁ? ይሄው 2000 እስከ ኢየሱስ ክርስቶስ ቤተክርስቲያኑን እስከሚነጥቅበት እስከ ራፕቸር ድረስ እሷ ያደረገችው ነገር እኔ እንጃ እንዴት እንደምታስተውሉት። እኔ ቁጭ ብድግ እያደረገን የማየው ይሄን ቁጭ ብድግ እያልኩ ወገኖቼ ሆይ ይሄ ያደረገችው በዚህ ክቡር ቅዱስ ለዘላለም በሰማይ የሚኖር ሕያው የእግዚአብሔር ቃል ላይ ለሷ መታሰቢያ እንዴ ለሰው እንዴ ቆይ አንድ ጊዜ መጽሐፍ ቅዱስ ላይ የሰው መታሰቢያ ይገባል እንዴ? ሰው ምንድነው? እዩ መጽሐፍ ቅዱስ ሙሉ ላይ ለሰው መታሰቢያ የሚል ቃል እግዚአብሔርም አልተናገረም፣ መንፈስ ቅዱስም አልተናገረም፣ ኢየሱስም አልተናገረም። ለአንዲት ሴት ምን አይነት መስዋዕታዊ አምልኮ ያለበት ታላቅ የፍቅር መገለጫ የሆነውን ያላትን ነገር አመጣ ስታፈሰው ለሷ ስንቶቻችንን እንሆን ወገኖቼ ሆይ የሚያሸተው ነገር የምንሰጠው? አረ ለመሆኑ በአዲስ ኪዳን ላይ መስዋዕት አለ እንዴ? በአዲስ ኪዳን ላይ መስዋዕት አለ እንዴ? ግጥም አድርጎ አለ። ግን አንድ ጊዜ ለዘላለም የተሰዋው በመስቀል ላይ ኢየሱስ ክርስቶስ ነው። ሰማይና ምድር የታረቀበት ሕግጋትን ሁሉ የፈጸመ አንድ ነው። ነገር ግን ሌሎች መስዋዕቶች አሉ። አንደኛው መስዋዕት አላወጣውም ጊዜ እንድንጠቀም ትንሽ አንዳንድ ነገሮችን ጌታ መንፈስ ቅዱስ ያስተማረኝን መናገር ስለምፈልግ ሮሜ ምዕራፍ 1 ቁጥር 1 ላይ ጀምሮ አሁን እንዳታነቡ ባካችሁ እንድታነቡ አረምና ማስታወሻ ያዙ እንድትሰሙኝ ነው የምፈልገው። ሮሜ ምዕራፍ 1 ቁጥር 1 ላይ እንግዲህ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው። አዲስ ኪዳን ላይ ነው። አዎ አዲስ ኪዳን ላይ ምንድን ነው የሚለው? አዲስ ኪዳን ላይ ሰውነታችሁን ማንነታችሁን ሕያው 1 ቅዱስ 2 መስዋዕት አድርጋችሁ አቅርቡት ማለት ሁለንተናችሁን እንድትሰጡኝ ይፈልጋለሁ። እኔ ልጠቀም ከምችለው መስዋዕት አንዴ ከተደረገ በኋላ አይመለስም። የለም የቀረበው መስዋዕት ከሆነ በኋላ ይገኛል እንዴ? የለም እኮ መስዋዕት ማለት እኮ በቃ አይደለም እንዴ? በብሉይ ኪዳን እንደዛ አይደለም እንዴ? መስዋዕትም የሆነ እንስሳ ይቀርባል፣ መስዋዕቱ ይታረዳል፣ ከዛ ይቃጠላል። የለም ሕያውና ሕያው አንዴ ከተሰጠ በኋላ አንዳንዶቻችን እኮ ብዙ ነገር እግዚአብሔር ፊት መስዋዕት አድርገን መልሰን አንስተነዋል። እንዴት አይነት አደጋ ነው! እንዴት አይነት የሚያሳዝን ነገር ነው! ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በፈቃደኝነት በራሳችን ፈቃድ። መጀመሪያ ግን እግዚአብሔር የሰውን ፈቃድ ዊል አይነካም። እወቁ። ሕያው ቅዱስ መስዋዕት አርጎ ራሱን ያቀረበ ለመብቱ ሲከራከር አታገኙትም። እንደ ዘመኑ ጴንጤ ሞቷላ። ሕያው ቅዱስ መስዋዕት አርጎ ያቀረበ አገልጋይ ማለት ለኔ ሕይወት ክርስቶስ ነው፣ ሞትም ጥቅሜ ነው። ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኜ አልኖርም። አሁን በስጋ እምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። የለሁም በእኔ የሚኖረው ማን ነው? ለኔ የሞተውና ወደፊት ለሞተውና ለተነሳው እንጂ ለራሴ እንዳልኖር የሚለው ቃል ራሳችንን ሕያው ቅዱስ መስዋዕት አድርገን ካቀረብን በኋላ ነው እንጂ ይሄ እኛ እዚህ ጋር አዎ ጥሩ ነው አድርገው ይሁን እኛ ራሳችንን ነገራች ወጥር አድርገህ ይዘሃል። ራስህን ስጣው ገንዘብ ነው አዎ አድርግለትና እግዚአብሔር ያንተን ብርና ምናምን ቅራቅም በሆነ አይደለም የሚፈልገው። አገልጋይ ከሆንክ ማንነትህን ነው። ክብር ለኢየሱስ ክርስቶስ ይሁን። ማንነታችን ነው የሚፈልገው እግዚአብሔር። እኔን ነው የሚፈልገው። ብሩን ስጧቸው። እንግዲህ ታላቅና ወደር የሌለው በስጋ ለባሽ ቋንቋ ሊገለጥ የማይቻል
የልዑል እግዚአብሔር አብ ስጦታ ልጁን ስለ ሰው ዘሩ ሁሉ ኃጢአት መስዋዕት እንዲሆን መስጠቱ ነው። ይሄንን የሚያክል ፍቅር፣ ይሄንን የሚያክል የመልካምነት መገለጫ፣ ይሄንን የሚያክል ርኅራኄ፣ ይሄንን የሚያክል ደግነት ማንም ስጋ ለባሽ መላእክት ቢሆኑ ሊደረስበት አይችልም። አንድ ልጁን መስዋዕት አድርጎ ለዓለም እንዲሰዋ የሰጠው ልዑል እግዚአብሔር አብ። መጽሐፍ ቅዱሳችሁ ወደ ጎን አድርጋችሁ ለዚህ ለልዑል እግዚአብሔር አብ ስጦታ ለሆነው ለኢየሱስ ክርስቶስ ክብር ይስጥ። ክብር ለኢየሱስ ክርስቶስ ይሁን። ወደር የሌለው መስዋዕት፣ ተወዳዳሪ የሌለው ፍቅር፣ ወደር የሌለው ስጦታ። ቁጭ በሉ ወገኖቼ ሆይ፣ ወደር የሌለው ስጦታ አንድ ልጁን መስዋዕት እንዲሆን ሰጠ። ልጁ ደግሞ ራሱን አስተውላችሁ ስሙኝ ወገኖቼ ሆይ፣ ራሱን በቀራንዮ መስቀል ላይ የብሉይ ኪዳን ካህናት የሚቃጠል መስዋዕት፣ የደህንነት መስዋዕት ሲያቀርቡ መስዋዕቱ ይመጣና ይቀርብና ሊቀ ካህኑ የቀረበውን መስዋዕት ያርድና ደሙን ይፈስና የሚቃጠለው ይቃጠላል። ደሙን በሂሶፕ የሚባል ገበቴ እንጨት ይቀበልና ሂሶፕ ቅጠሉ ነው፣ ቅጠሉ ሂሶፕ ነው ያደርግበትና በገበቴ ይዝና ደሙን ወደ ቅድስተ ቅዱሳኑ ይገባና በታቦቱ የኪዳኑ ታቦት በተጋጠመበት በኪሩቤል መክደኛ ላይ በዛ ይረጫል። ያንን ይረጭና ይመጣና የሕዝቡን ኃጢአት መጀመሪያ የራሱን ከዛ የሕዝቡን ኃጢአት ያስተሰርያል። እና ምንዳቸው ይመጣና ጌታ በውስጠኛው ክፍል የሚናገረው ነገር ካለ የሰማውን ነገር ያስተላልፋል። ሊቀ ካህኑ ምን ይቀርብለታል? መስዋዕት ይቀርብለታል። ልብ አድርጉ፣ የአዲሱን ኪዳን መስዋዕቱ ራሱ ኢየሱስ ክርስቶስ፣ መስዋዕቱን አቅራቢው ራሱ ኢየሱስ ክርስቶስ ራሱን አቀረበ፣ ራሱ መስዋዕት ሆነ። እኛን ዓለምን ከእግዚአብሔር አብ ጋር በደሙ አስታረቀ። ይሄ ነው እኮ አባቶቻችን እኮ ይሄ እኮ ነው ያሰከራቸው። ይሄ እኮ ነው ወገኖቼ ያስደነቃቸው። ስለዚህ ወገኖቼ ሆይ ራሱ መስዋዕት አድርጎ ኃጢአታችንን በራሱ ካነጻ በኋላ ወደ ሰማይ አርጎ ሁሉም በሚችል በልዑል እግዚአብሔር አብ ቀኝ ተቀመጠ። በክብር ይመለሳል። ልጆቹን ፍለጋ ይመጣል። ይሄ ጌታ አንዴና ለዘላለም የመጨረሻ መስዋዕት ነው። ሌላ መስዋዕት አለ? አዎ አለ። ዕብራውያን ምዕራፍ 13 ላይ አውጡ ከቁጥር 15 ጀምሮ። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በርሱ እናቅርብ። እንደገና አነበዋለሁ። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብ። ገልበጥ አድርጎ ነገር ግን መልካም ማድረግ በሉና መልካም ማድረግን ለሌሎች ማካፈልን አትርሱ። እንደዚህ ያለ ምን መስዋዕት ምን ያደርገዋል? እግዚአብሔርን። አያችሁ የአዲስ ኪዳን መስዋዕት፣ አያችሁ የአዲስ ኪዳን መስዋዕት። ምስጋናን የሚሰዋ እርሱ ያከብረኛል። ይሁታ መዝሙር ላይ እኔ ስንቱን አውጥቼ አነበዋለሁ። መዝሙር ላይ በጣም ብዙ ቦታ ነው አይቼዋለሁ። በጣም ብዙ ቦታ ነው ወገኖቹ። ግን አንድ ነገር ልንገራችሁ። ሰውየው ትልቅ አውድማ አለው። በጣም ጎበዝ ገበሬ ነው። ያርሳል፣ ያጭዳል። አምጥቶ ውድማው ላይ እህሉን ይከምራል። ከዛ በኋላ እህሉን እየወቃ በመንሽ ይበትናል። እየሰራ አውድማው ላይ እየሰራ እያለ
ሰዎች ሲመጡ አየ። ወደሱ ይመጣሉ ሰዎች ይመጡ። ጠጋልና ሲመለከት ዳዊትና የካቢኔ ሚኒስትሮቹ አብረውት ያሉት ሻለቆቹ ጀነራሎቹ አብረው አሉ። እዴ ንጉሡ ነው አለ። ሮጠና ድፍት አለ በግንባሩ። ንጉሥ ሆይ ምን ነው በደህና ነው የምትመጣው አለው። ዳዊትም እንደዚህ አለው፣ ኦርና አውድማህን ለእግዚአብሔር መስዋዕት ላቀርብበት እፈልገዋለሁ አለው። ታዲያ ምን ችግር አለ? ለመስዋዕት የሚሆነውን በሬ አቀርባለሁ፣ እዚሁ ይታረዳል አለ። ለሱ ደግሞ የሚቃጠለው መስዋዕት ደግሞ የበሬዎቹ ዕቃ አለ፣ ሞፈሩ፣ ቀንበሩ፣ እሱን ቆራረጥና ሁሉ ይዘጋጃል አለው። አይደለም ለአምላኬ ያለ ዋጋ አልሰዋም። 50 ሰቅል ወርቅ እሰጥሃለሁ፣ ምክንያቱም አንተ በነፃ ልትሰጠኝ ነው። እኔ ደግሞ ያለ ዋጋ ለአምላኬ ማቅረብ አልፈልግም፣ ዋጋ መክፈል አለብኝ። እስቲ ቆም ብዬ ወጣ እንበል። በጣም ብርድ ሲሆን ትሄዳላችሁ ወደ ቤተክርስቲያን ለጸሎት ትመጣላችሁ። ባለፈ ብርድ ነበረ፣ ማክሰኞ ብርድ ነበር ክረምት ላይ። ዋጋ ይውላችሁ። ጸሎት ሁለት አይነት አለ። ሁል ጊዜ የለመድነው ጸሎት ጥሩ ነው። ጸልይ፣ በርታ፣ ጸልይ፣ ትክክል ነው የምትጸልየው። ግን መስዋዕታዊ ጸሎት ደግሞ ይባላል። መስዋዕታዊ ጸሎት እንደዚህ ነው። ይሄንን ጣጠኛ ሞባይል ድርግም አድርጎ ያሳካል። ሌላስ የሚጣፍጠውን የምትወጂውን ቁርስ ያቺ ካልጠጣሽ ማትወጫትን ቡና ግጥም። ሌላስ እንቅልፍ አትተኛትም ትሉታላችሁ። እንቅልፍ ስነ ስርዓት አይተኛም። እንቅልፍ ላይም እርምጃ ይወሰድበታል። ከዛ በኋላስ ይሄ አስተውሉ። ይሄ በስሜት አይደረግም፣ በምሪት ነው የሚደረገው። ምን ይባላል? ይሄኛው ነገሮችን ሁሉ ዘጋግቶ እግዚአብሔርን ፊት የሚፈለግበት ወገኖች መስዋዕታዊ ጸሎት አለ። ብዙ ነገሮችን ሰውተን የምናደርገው በ50 ሰቅል ሰጠውና ወገኖቼ ወይ መስዋዕቱን አቀረበ። መጨረሻ ላይ ማስታወሻ ትጽፋላችሁ። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24 ላይ ከላይ ጀምራችሁ አንብቡት። ሁለተኛ ሳሙኤል ምዕራፍ 24 ከቁጥር 2 3 4 ጀምራችሁ እያነበባችሁ ታሪኩ በሙሉ እዛ ላይ አለ። በቃ ቀና ብለውም በቃ ይሄ ወገኖቼ ሆይ በዋጋ የቀረበ መስዋዕታዊ አምልኮ መገዛት ያለበት ከቀረበ በኋላ እስራኤልን ድምጥማጧን ሊያጠፋ ሰይፉን መዞ የነበረው መልአክ በቃ የሚል ትእዛዝ ከሰማይ ወጣበት። መቅሰፍቱ ተከለከለ። መስዋዕታዊ ጸሎት፣ መስዋዕታዊ አምልኮ መቅሰፍት ያስከለክላል። መለኮታዊ ምሪት አገኘና ሰውየው ብድግ አለ። በምሪት ነው፣ በስሜት አስተውሉ፣ በስሜት አይደለም። ብድግ አለና ከእግዚአብሔር በተቀበለው ምሪት ስኮትላንድን ስጠኝ፣ ኃጢአት እንደዚህ እያንቦራጨቀች የአመፅ ፈሳሽ ክፋት እየፈሰሰባት ያለች ከተማ ውስጥ እችን ከተማ ስጠኝና በወንጌል ትለወጥ፣ አልበለዚያ አሁን ግደለኝ አለ። ብዙ ሰዎች ብዙ ቅዱሳን ያውቁታል ይህን ታሪክ። መጽሐፉን አንብባችሁ ሊሆን ይችላል። ስኮትላንድን ስጠኝ ወይ ግደለኝ አለ። ሰጠው። ጣጣ የለም፣ ምክንያቱም በምሪት ነው የተነሳው ሰውየው። ዳዊት በኦርና አውድማ ላይ ያቀረበው መስዋዕት ማን ነው? ያንን አውድማውን ይመረጠው ዳዊት ነው አይደለም። በጋድ በኩል የመጣለት የእግዚአብሔር ምልክት ነው። ሄድና በባሬ በዛ አውድማ ላይ ኦርና በተባለው አውድማ ሰማይ ነው። አውድማችንን ይመርጠው ይሆን? ለመስዋዕት የሚመረጥ አውድማ አይኖረን ይሆን? ያልበከተ ያልተበላሸ በተለያየ ያልተነካካ አውድማ
በሐሜት፣ በጥላቻ፣ በክፋት፣ በኔነት፣ በትዕቢት፣ በእርግማን ያልተበላሸ አውድማ አለ። ንጹሕ አውድማ አለ። ሊሰዋበት የሚችል አውድማ አለ። ወገኖቼ ሆይ ከሰማይ ንጹሕ ነው ያጋዛግ ያለው አውድማ አልተነካካም። በተለያየ ክፋት፣ ተንኮል፣ አመፅ አልተነካካም። እሱ ላይ ነው የምፈልገው አለ። ንጹሑ ላይ ነው የምፈልገው አለ። ቀረበ፣ እዛ ላይ ተቀበለ እግዚአብሔር። መቅሰፍቱ ተከለከለ። ከዛ በኋላስ ሰለሞን ቤተ መቅደሱን ያንን በእንቁ በአልማዝ በወርቅ የተንቆጠቆጠውን ያንን ቤተ መቅደስ የሰራው ኦርና አውድማ ላይ ነው የሰራው ቤተ መቅደሱ። ከምርኮ በኋላ ዘሩባቤልና እነ ኢያሱ መጥተው ያደሱት ኦርና አውድማ ላይ ነው። አሁን ያለው ቤተ መቅደስ ያለው ኦርና አውድማ ላይ ነው። ኢየሱስ በሺህ ዓመቱ ሲመጣ የሚቀመጥበት ቤተ መቅደስ የኦርና አውድማ ነው። ይሄ ሚስጥር ነው። ሰማይና ምድር የተረጋጋበት ንጹሕ አውድማ ከምድር እስከ ሰማይ ይሄዳል። ክብር ለኢየሱስ ክርስቶስ ይሁን። ብድግ አለ። ብድግ አለ። ቃየል መስዋዕቱን አቀረበ። አቤልም ብድግ አለ፣ መስዋዕቱን አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። እንዴ ወደ ቃየልና ወደ መስዋዕቱ አይመለከትም እግዚአብሔር። እንዳታወጡ እንድታደምጡ ይፈልጋለሁ። ዕብራውያን 11 ቁጥር 4 ላይ እንደዚህ ይላል፣ አቤልም ከቃየል ይልቅ በእምነት ለእግዚአብሔር መስዋዕትን አቀረበ። እግዚአብሔርም የአቤልን መስዋዕት ተቀበለ። እርሱ ሞቶ ወዮ እርሱ ሞቶ ሳለ እስከ ዛሬ ድረስ በመስዋዕቱ ይናገራል። መስዋዕት ይናገራል። አዎ ይናገራል። ማንን ያናግራል? ልብ ውስጥ የተሰዋ እውነተኛ መስዋዕት እግዚአብሔርን ያነጋግረዋል። የብዙ ቅዱሳን አባቶቻችን አንድ ነገር ልንገራችሁ። አንዳንድ የተለየ ጸጋ ላያቸው ላይ መናፍስትን ሲለዩ የፈውስ ተአምራት ምን አይነት ጸሎት ቢጸልይ ኖ ተረጋጋ ወንድሜ። እነሱና እግዚአብሔር ጓዳ ውስጥ ምን ሰውተው እንደወጡ እግዚአብሔር ነው የሚያውቀው። ዝም ብሎ አይመጣም። ሐዋርያው ጳውሎስን ቀጠቀጡና ገደልናሉና መሬት ለመሬት እየጎቱት ሄደው ሲሉት እሱ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ያለ ሶስተኛ ሰማይ ገብቷል። ሰው የማያየውን አይቶ ሰው የማይሰማውን ሰምቶ ሲመለስ እነሱ ሬሳው መሬት ለመሬት እየጎተተ ነው ያለው። ያ ምንድነው? መስዋዕታዊ አገልግሎት ወደ ሰማይ ይወጣል። አገልግሎቱ ሽታ አለው። እሱ ሞቷል፣ በትክክል ወጥቷል። ሄዶ ጌታ ጋር ገብቶ ተመልሶ መጥቷል። ልክ ሲመለስ ቅዱሳን ከበውት ቆመው ብድግ አለ፣ አራገፈና አገልግሎቱን ጀመረ። መስዋዕታዊ አገልግሎትና አገልግሎት መካከል እጅግ ከባድ ልዩነት አለ። መስዋዕት አድርገው ራሳቸውን በሚያም ቤት ውስጥ በሚያቆስል ኑሮ በተለያየ ጉድለት ቢያንስ የሚበላ በጠፋበት በተለያየ ነገር ውስጥ ግን አገልግሎታቸውን አንዲት ቀን፣ አንዲት ሰዓት፣ አንዲት ደቂቃ አያሳልፉም። ለምን? አገልግሎታቸው ከሆድቃቸው ጋር ሳይሆን ከጠራቸው ጋር የተያያዘ ነው። መስዋዕታዊ አገልግሎት እንደዚህ ነው። ራሱን የሰዋ ሰው በጥቃቅን ነገር አገልግሎቱን አያቆምም። እየቆሰለ እያመመው እያለቀሰ የእግዚአብሔር መንግሥት ሥራ የሚሰሩ መስዋዕታዊ አገልግሎት የሚያገለግሉ ናቸው። የዘንድሮ የዘመኑን አገልጋይ ስመለከት 1 ሚል ከጎደለበት አገልግሎቱን የሚያቆም ነው። መስዋዕታዊ አገልግሎት ግን ያላቸው ሲፈልጉት እንደዚህ ነው የሚፈልጉት። ብድግ አለች። ማለዳ ኢየሱስ ክርስቶስ ወደ ተቀበረበት ቦታ መሮጥ ጀመረች። በረረች፣ ደረሰችና ወደ መቃብሩ ጎንበስ ብላ ስትመለከት የለም። ብር ብላ ወደ እነ ዮሐንስ ወደ እነ ጴጥሮስ ጌታዬን ከመቃብር ወስደውታል። እሷን ትተው ጴጥሮስ ሮጠ።
ዮሐንስ ከኋላው ጴጥሮስን ቀደመና ሄዶ መቃብሩ ጋር ጉድጓዱ ጋር ቆሞ ወደታች ይመለከታል። ጴጥሮስን እንደበረረ መጣና ገባ። የተልባ እግሩን ልብስ የራሱ ላይ ተጠምጠሞ የነበረውን እዚህ ጋር አንዱን ደግሞ የተልባ ከፈኑን ደግሞ እዚህ ጋር አየ። ተነስቷል አሉ። ተነሱና ወጡና ወደ ቤታቸው ሄዱ። ሴትየዋ አትሄድም። የተሰጠ መስዋዕታዊ ፍለጋ ያለበት ማንነቷን መስዋዕት ያደረገችበት ፍለጋ አትሄድም። እነሱ ከሄዱ በኋላ ተመልሳ እዛው ቦታ ነች። መጀመሪያ አይተዋለች። ከነ ጴጥሮስ ጋር መታ አይታለች። እነሱ ሄዱ፣ እሷ ግን እዛው ጋር ያለችው። ሁለት መላእክት እንደኛው በራስጌ እንደኛው በግርጌ ሆነው አየች። ለምን ለጴጥሮስና ለዮሐንስ መላእክቶቹ አልተገለጡም? ከሄዱ በኋላ መላእክቶቹ የተገለጡት ለሷ ነው። መላእክት ቢገለጥላት ጉዳዩ አይደለም። የምትፈልገው አንድ ነው። እሱም የናዝሬቱ ኢየሱስን የእግዚአብሔርን ልጅ ነው የምትፈልገው። ወገኖች እንደዚህ ያሏት፣ አንቺ ሴት ምን ትፈልጊያለሽ? መላእክቱ እንደሆኑ ታውቃለች። ጉዳዩ አይደለም። ጌታዬን ሲሰብክ ጌታዬ ትለዋለች። ሲሰብክ ሲሰቀል ጌታዬ፣ ሲገርፉት ጌታዬ፣ ሲከፈን ከመቃብር ከመስቀል ላይ ሲወርድ ጌታዬ፣ ሲራመድ ሲሄድ ጌታዬ፣ በማንኛውም ሁኔታ ጌታዬ ነው። የሷ ቃል አንድ ነው። ጌታዬን አንቺ ሴት አሏት መላእክቶቹ። ምን ትፈልጊያለሽ? ጌታዬን ወስደውታል። የት እንዳኖሩት አላውቅም። ወስደውታል። እነ ጴጥሮስስ ቤት አላቸው፣ ሄዱ። ቤት የሌላት የት ትሂድ? ሰው ያላቸው ወደ ሰው ሄዱ። ሀብት ያላቸው በሀብታቸው ተከበቡ። ወዳጅ ያላቸው በወዳጅ፣ እናት ያለው ወደ እናቱ፣ እናትምዬ እናት ያለው ወደ እናት ሄደ። ሴት ነች፣ መቃብር ነው ቦታው። ነይ አይሏትም እንዴ? ምን አለ ይዘዋት ቢሄዱ? አትሄድም። እሷ እዛ ቆማለች። ለምን? መሄጃ የላትም። ምን አይነት ህይወት ነው? ፍጹም የተሰጠ መስዋዕታዊ ኢየሱስ ክርስቶስን የሚያነጋግር ወገኖቼ ሆይ ከልብ የሆነ ፍቅር የሞላበት ፍለጋ ዞር ስትል አንቺ ሴት ለምን ታለቅሻለሽ? ወዳጅ ያለው ወደ ወዳጆቹ ይሄዳል። በጌታ አምነን ከዳንን በኋላ በወዳጅ በዘመድ አንመካም። በሀብት በንብረት አንመካም። መጠጊያ ዋሻችን ኢየሱስ ክርስቶስ ነው። መሸሸጊያችን ኢየሱስ ነው። ሴት ነች። ምን አለ ሲሄዱ ነይ አንቺ በቃ አይሏትም እንዴ? ጥለዋት ነው የሄዱት። እነማን ናቸው? ሐዋርያው ዮሐንስና ሐዋርያው ጴጥሮስ። አንቺ ሴት የሚል ሌላ ድምፅ መጣ። ማንን ትፈልጊያለሽ? ስለምንስ ታለቅሻለሽ? ጌታዬ እባክህ አንተ ወስደው እንደሆነ የመቃብር ጠባቂው መስሏት ይላል። ጌታዬ አንተ ወስደው ከሆነ እባክህን ስጠኝ፣ እኔ ወስደዋለሁ። እንዴ በስመ አብ! ምንድነው? የአራት ቀን እኮ ስጋ ነው። ምንድነው የምታረገው? ይሄ ለሰው አእምሮ አይመችም። ምን አይነት መስዋዕትነት ነው? እንዴት ምንድነው የምታረገው? ወስዳ አላቅም። ግን አንድ ነገር አውቃለሁ። መገለጥ በሌለበት ሰዓት እንዲገለጥ የሚያስገድድ ህይወት አላት። በግድ ለምን አላረኩም? ገና ወደ አባቴ ያለው እኮ ገና እኮ ነው። ገና መገለጥ እኮ የለበትም በዛ ሰዓት ላይ። ገና ወደ አባቴ አልሄድኩም እኮ አትንኪኝ ያለው ለምን መሰላችሁ? ገና አልሄድኩም እኮ ገና እኮ እዛው አካባቢ እኮ ነው ያለው። ገና የመቃብር ጠባቂው መስሏት ጌታዬ አንተ ወስደው ከሆነ እኔ ወስደዋለሁ። ማርያም
ዞር ስትል ኢየሱስ ነው። እንዲህ ያለችው ረቡኒ። ረቡኒ ማለት እንገርችሁ፣ ረቢ ማለት መምህር ማለት ነው። ረቡኒ ማለት መምህሬ፣ ፐርሰናል የኔ ፓስተሬ መምህሬ ነው ያለችው። ረቡኒ መምህሬ፣ ጌታዬ በሉ እስቲ አንድ ጊዜ የኔ ጌታዬ በሉ እስቲ የኔ ጌታዬ በሉ፣ መድኃኒቴ በሉ እስቲ የኔ ፐርሰናል ነው፣ የግልሽ ነው፣ የግልህ ነው። ረቡኒ አለችው። አትንኪኝ፣ ሂጂ ለወንድሞቼ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። አትንኪኝ። ሕያው እግዚአብሔር ፊት ነው የምናገረው። መገለጥ የለበትም በዛን ሰዓት ላይ ኢየሱስ። ለምን ገና አላረገም፣ ገና ወደ አባቱ እንዲገለጥ ያስገደደው ህይወት ምን? መስዋዕታዊ ህይወት። መስዋዕታዊ አምልኮ አለ፣ መስዋዕታዊ ጸሎት አለ፣ መስዋዕታዊ አገልግሎት አለ፣ መስዋዕታዊ ስጦታ አለ። መስዋዕታዊ ስጦታን በምን አውቃለሁ? እያመመሽ የምትሰጪው ከሆነ ከትርፍ ነው፣ ጥሩ ነው፣ ይቀበለዋል። ግን የዚህኛው ጋር የተለየ ነው። እንጸልያለን።